ሰላም ሰላም የሰላም ቲዩብ ቤተሰቦች እና ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ በዛሬ ትምህርታችን ለየት ባለ መንገድ ለጀማሪዎች የሚሆን ነው የመጣሁት። እንግዲህ አብዛኛውን ሰዓት ቪዲዮ እንግዲህ ዩቲዩብ ላይ አይታችሁ ከሆነ ሙሉ የአማርኛ ፊደላቶች አይሰሩም እና እኔ ደግሞ ያደረጉትኝ ሙሉ የአማርኛ ፊደላቶችን በአንድ ቪዲዮ እንደገና ደግሞ ፊደላቶችን ማቃችሁ በደንብ አድርጋችሁ እንደገና ቃል ምስረታ እንዴት ነው አገጣጥሞ ማንበብስ እንዴት ነው የሚለው ነገር ለጀማሪዎች የመካከለኛዎችም የሚሆን ትምህርት ነው ይዤው የመጣሁት ማለት ነው። መጀመሪያ እያንዳንዳቸው ፊደላቶችን እናነባለን እየጻፍንን በግላቸው። ከዛ በኋላ ደግሞ ቃላት እንመሰርታለን። እያንዳንዳቸው ቃል እንመሰርታለን ማለት ነው። ስለዚህ ከእናንተ የሚጠበቀው ላይክ በማድረግ እንዲሁም ቪዲዮውን ለሌሎች ሼር በማድረግ እስከ መጨረሻው ቪዲዮ ሊረዝም ይችላል። ምናልባትም አንድ ሰዓትም 50 ደቂቃ ከዛም በላይ ሊፈጅ ይችላል። ስለዚህ ከመጀመሪያው ጀምራችሁ እናንተ ቪዲዮውን እያቆማችሁ እስከ መጨረሻው መጨረስ አለባችሁ። ይህን ቪዲዮ አይታችሁ መጨረሻ ላይ ማንበብ ከባድ ነው ወይም ደግሞ ማንበብ አልችልም የሚል መስማት አልፈልግም ማለት ነው። ስለዚህ ሰብስክራይብ ማድረግ አለባችሁ። ቻናላችን አዲስ ነው፣ ግዴታችሁ ነው። አሁኑኑ ሰብስክራይብ አድርጎ ቀጥታ አሁን ወደ ትምህርታችን እንሄዳለን ማለት ነው። እንግዲህ በመጀመሪያ ማየት ያለብን ነገሮች አማርኛ መማር ስንፈልግ ወይም ስናስብ ስንጀምር በአማርኛ ውስጥ ስንት ፊደላቶች አሉ? ይህንን ማወቅ ግዴታ ይላቸዋል ማለት ነው። በአማርኛ ውስጥ 34 የአማርኛ ፊደላት አሉ። 34ቱ ደግሞ በየግላቸው 77 ቤተሰብ ወይም ፋሚሊስ አላቸው ማለት ነው። 77 አንዳንዶች 8 አላቸው፣ 7ም ያላቸው አሉ፣ 8ም ያላቸው አሉ ማለት ነው። ስለዚህ አሁን የምናያቸው ከዚህ ጋር ከሀ እስከ ፐ እንዲሁም ከነ ቤተሰቦቻቸው 34ቱን እና ከነ ቤተሰቦቻቸው ከዛስ ቃል እንመሰርታለን በእያንዳንዳቸው። ምክንያቱም የአብዛኞቻችሁ ችግር ደግሞ ቃላቶችን ማለት ፊደላቶችን ታውቃላችሁ፣ ነገር ግን አገጣጥሙ ማንበብ ምንድን ነው? ቀለል ባለ መንገድ ቃል እየመሰረትን እናያለን። መልካም ቆይታ። የመጀመሪያው እንደምታዩት ሀ ይባላል። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በትክክል በዚህ መንገድ ካነባባችሁ ልክ ናችሁ ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አሁን እነዚህ ድምፆች የሀ ቤተሰብ ናቸው አለ እንጂ የተለያየ ቅርጽና የተለያየ ድምፅ ነው ያላቸው እያንዳንዳቸው ማለት ነው። ልብ በሉ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ልክ እንደዚህ በሙሉ ሌሎቹም ከቤተሰቦቻቸው ጋር ቅርጻቸው እንደዚህ ስታያቸው የመመሳሰል ባህሪ ያላቸው ነገር ግን የተለያየ ድምፅ አላቸው ማለት ነው። አሁን ቀጥታ ወደ ለ እንሄዳለን። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። በትክክል እናነባዋለን። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ይሄኛውን ፊደላትን ጥናት እንደ ቀላል ማየት የለባችሁም። ምክንያቱም በማንኛውም ጽሑፍ ውስጥ በማንኛውም ቃል ውስጥ ከዚህ ላይ በእያንዳንዳቸው የምንጠራቸውን ድምፆች ከዛ ላይ በዛ ነው የምንጠራቸው። ከዚህ ላይ ባነበብናቸው ድምፅ ነው ከዛ የምንጠራቸው ማለት ነው። ማንበብ ሲባል ማንኛውም መጽሐፍ ብትሄዱ፣ ማንኛውም ትልቅ መጽሐፍ ስትሄዱ ከነዚህ ውጭ ያለ የአማርኛ ፊደል የለም። ሁሉም ከነዚህ የተወጣጣና ከነዚህ ብቻ የተወጣጣ ነው ማለት ነው። ኦኬ፣ ቀጣይ ሀመርኋን እንሄዳለን። ወይም ሀ የሚባለው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በትክክል ከዚህ ላይ የምታዩት የመጀመሪያው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ያነበብነው ከዚህ ከሀመርኋ ጋር ተመሳይ ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ስለዚህ ምንድነው ተመሳይ ድምፆች ወይም ሞክሼ ናቸው ማለት ነው። ተመሳሳይ ናቸው፣ ልዩነት የላቸውም። ከዚህ ቀጥለን የምናየው ፊደል ማን ይሆናል? መ።
መ ሙ ሚ ማ ሜ ም ሞ። ኦኬ። ስለዚህ አሁን ከዚህ ላይ ስናነብ መ ሙ ሚ ማ ሜ ም ሞ። ኦኬ። ስለዚህ ከዚህ ላይ ልዩነቱ ምንድን ነው? ከሀ ቤተሰብ ጋር ስንሄድ በሀ ስንጀምር አ የሚል ድምፅ ነው ያለው። ይሄም ሀ ስንል አ የሚል ድምፅ አለው። ይሄ ድምፅ ደግሞ የሚመሳሰለው ከየትኛው ጋር ነው? ከአራተኛ ድምፅ ጋር ነው። ሀ ሁ ሂ ሃ ነው የምንለው። ሌሎቹ ግን ስታዩቸው ለ ስንል አ የሚል ድምፅ አለው። አሁን ለአብዛኞቻችሁ ችግር ምንድን ነው? ከዚህ ላይ ለ ብለን መጀመር እያለብን ላ ብላችሁ ትጀምራላችሁ ማለት ነው። በአራተኛው ድምፅ የምንጀምረው የማን ብቻ ነው? የሀ ቤተሰብ ሲሆን ብቻ ነው። የማን ሲሆን ነው? የሀ ቤተሰብ ሲሆን ነው ማለት ነው። ስለዚህ የምትጀምሩት መጀመሪያው ስትጀምሩ ከሀ ውጭ ላሉት አ የሚል ድምፅ ነው ያለው። አ አ አ። ኦኬ። ስለዚህ ለ ስንል አ የሚል ድምፅ አለው። መ ስንል አ የሚል ድምፅ አለው። ከዚህ በኋላ ላሉት ከሀ ውጭ ላሉት የአማርኛ ፊደላቶች የሚጀምሩት አ የሚል ድምፅ ነው ያለ። በጣም ብዙ ጊዜ በውስጥ መስመር በሚማሩበት ሰዓት ይሄ ያስቸግራቸዋል ማለት ነው። ብዙ ችግር ስለማይ ነው። የአራተኛውን ድምፅ ይሄኛውን ላ የሚለውን ወደዚህ ያመጡታል። ላ ብለው ይጀምራሉ። ለ የሚለውን ደግሞ ወደዚህ የመቀያየር ስራ ማለት ነው። ብዙ ጊዜ በአማርኛ አፋቸውን ያልፈቱ ልጆች በዚህ መንገድ ሲቸገሩ እናያለን ማለት ነው። ስለዚህ ስንጀምር ፕሮናንሲዬሽናችን ወይም አክሰንታችን ትክክል እንዲሆን ለ ስንል አ የሚል ድምፅ ነው ያለው ማለት ነው። መ መ። ስለዚህ አንድ እስቲ ደግመን እናንበው። መ ሙ ሚ ማ ሜ ም ሞ። ልክ በዚህ መንገድ ሁሎችንም እናነባቸዋለን ማለት ነው። ከመቀጠለን የምናገኘው ፊደል ሰ ይባላል። ሰ ሱ ሲ ሳ ሴ ስ ሶ። በትክክል። አሁን ከዚህ ጋር በደንብ ተከታተሉ ጽሁፎችን። ከዛ መጨረሻ ላይ ደግሞ በእንዴት ቀለል ባለ መንገድ እንደምንይዛቸው። ሁለተኛ ድምፆች ይከብዱናል፣ ሶስተኛዎቹን ለመያዝ አራተኛዎቹን ለመያዝ ይከብዱናል ለምትሉ በቀላል መንገድ እንድትይዟችሁ እነግራችኋለሁ። ለአሁን በዚህኛው መንገድ ተከታተሉ ማለት ነው። ስለዚህ የኛው ሰ ሱ ሲ ሳ ሴ ስ ሶ። ይህንን ድምፁን መያዝ ግዴታ ስላለባችሁ ማለት ነው። ኦኬ። በዚህ መንገድ ከኔ ጋር ማንበብ አለባችሁ። ሰ ሱ ሲ ሳ ሴ ስ ሶ። በትክክል። ስለዚህ አሁን ሌሎቹ ድምፃቸው ምናቸው ብያችኋለሁ? ተመሳይ ነው። አሁን መ ስንል የመቤተሰብ መ ካለን የሰ ሲሆን ሰ ነው የምንለው። የመ ሙ ካለን የሰ ደግሞ ሱ ነው የምንለው። የመ ሚ ካለን ሶስተኛ ድምፅ የሰ ሲ እንላለን። የማ ካለን የአራተኛው የመ የሰ ደግሞ ሳ አ የሚል ድምፅ አለ። አምስት ሜ ኤ ሴ ኤ ሚላለ ም ሚላለ የመ ሲሆን የሰ ደግሞ ስ ሚል ድምፅ አለ ማለት ነው። መጨረሻው ሞ በምትሉ ሰዓት የሰ ሲሆን ደግሞ ሶ ትላላችሁ ማለት ነው። የሀ ሲሆን ሆ ከላይ ያየናቸው፣ የለ ሲሆን ሎ። ስለዚህ ተመሳይ ነው። አንዱን መያዛችሁ ለሁሉም ግባት ይሆናል። በጣም ቀላል ነው ማለት ነው። አንዱን መያዝ ነው። ከሰ ቀጥለን የምናገኘው ፊደል ማን ይባላል? ረ ረ ሩ ሪ ራ ሬ ር ሮ። በትክክል። ስለዚህ ሰ ብለናል አይደለ? ይሄኛው ረ ሩ ሪ ራ ሬ ር ሮ። በትክክል። ስለዚህ ከዚህ ቀጥለን የምናገኘው ደግሞ ሰ ይባላል። ሰ ሱ ሲ ሳ ሴ ኖ ሴ ይቅርታ
ሴ ስ ሶ በትክክል። ስለዚህ ከዚህ ላይ የሀ ሁለት ሀ አይተናል። ሌላም ሀ አለ ወደ ታች የምናየው ይሆናል። የሰ ደግሞ ሁለት አይነት ሰ ድምጾች አሉ። ሰ ይችኛዋ አለች። ስለዚህ ይችኛዋም ሰ አለች። ስለዚህ ቀላል እንዲሆንላችሁ እናንተ ምንድነው የምታደርጉ? ይሄኛው ሰ እና ይሄኛው ሰ ተመሳሳይ ድምፅ አለው። ስለዚህ ስትጠሩት የተለያየ አይሆንም። ይሄኛውም ሰ ነው፣ የመጀመሪያው ሲሆን ሰ ነው። ይሄም ሱ ነው፣ ይሄ ሱ ነው። ይቺ ሲ ነች፣ ይችኛዋም እንዲሁ ሲ ትባላለች። አራተኛው ሳ፣ ይሄኛው ሳ። ሴ አምስተኛ፣ ይሄኛውም ሴ አምስተኛ። ስድስተኛ ስ፣ ለዚህም ስ አለ። ይሄኛው ሶ አለ፣ ይሄኛው ደግሞ ሶ አለ ማለት ነው። ስለዚህ በየትኛውም ጻፋችሁት ምንም ልዩነት የለውም ማለት ነው። ልዩነት የለውም፣ ተመሳሳይ ድምፅ ነው ያለ ማለት ነው። ኦኬ፣ ከቀጣይ የምናገኘው ከሰ ቀጥለን ሸ የሚባል ድምፅ ነው። ሸ። ኦኬ፣ ሸ፣ ሹ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ኦኬ፣ በትክክል። ስለዚህ ይችኛዋ ደግሞ ሸ ትባላለች። ከላይ ያየናት ከሰ ቤተሰብ ልዩነቷ ምንድን ነው? ከላይ አግድም መስመር ብቻ እናደርጋለን ወይም ሰረዝ ከላይ ከራሷ ላይ ምንጨምራታለች ማለት ነው። ከዛው ሌላው እንዳልቆጭ ነው፣ ተመሳይ ነው። ይህንን እንጽፍና ከላይ ሰረዝ ሰረዝ ከሁሉ ስናደርግበት ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ የሚል የአማርኛ ፊደሎችን ይሰጠናል ማለት ነው። ከሸ ቀጥለን የምናገኘው ማን ይባላል? ቀ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በትክክል። ስለዚህ በደንብ መከታተል አለባችሁ። እንደነገርኳችሁ እነዚህን የአማርኛ ፊደሎች በደንብ ያዛችሁ ማለት ማንበብ ቻላችሁ ነው። ሌላ ምንም ከባድ ነገር የለውም። ስለዚህ ማንም ሰው ትኩረት ማድረግ ያለበት ከመሰረቱ ከመጀመሪያው ከፊደላት ነው። ከዛ በኋላ በጣም ሶ ሲምፕል በጣም ቀላል ነው ማለት ነው። ስለዚህ ይሄንን ስናነበው ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ስለዚህ በዚህ መንገድ ማንበብ እንችላለን ማለት ነው። ይሄንን ማወቅ ከቻላችሁ በአንድ ቀንም ማንበብ ቀላል ነው። አሁን 2 ወር 3 ወር ምናምን አይደለም። ፍላጎቱ ካላችሁ በደንብ ማጥናት ከቻላችሁ አንዴ ጊዜያችሁን ትኩረታችሁን ሰጣችሁ በአንድ ቀን የምትችሉት ነገር ስለሆነ ምንም ተስፋ መቁረጥ ነገር እንዳይኖርባችሁ ማለት ነው። ከዚህ ቀጥለን ከቀ ቤተሰብ ቀጥለን ማንን እናያለን? በ ነው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። በጣም ጥሩ። እስኪ እናነበው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ኦኬ። ስለዚህ በማለት የሀ ቤተሰብ ግልባጭ ነው። ሀን ወደ ታች ማድረግ መቀየር ወይም ወደ ውስጥ ስትደፋ በትባላለች። ኛው ወደ ላይ ሲዞር ደግሞ ሀ የሚል ቅርጽ ይዟል ማለት ነው። እችኛው በትባላለች። በዚህ መንገድ ማንበብ ይኖርባቸዋል ማለት ነው። ከበቀጥለን የምናገኘው ተ፣ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ቬሪ ጉድ። ኦኬ። ስለዚህ ተ እዚህ ጋር እንደምታዩት ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ኦኬ። ስለዚህ ይሄ ተ የመጀመሪያ ድምፅ ነው። አሁን በ ስንል ተ እንላለን። ቡ ስንል ቱ እንላለን። ቢ ስንል ቲ እንላለን። ባ ስንል ታ እንላለን። ቤ ስንል ቴ እንላለን። ብ ስንል ት እንላለን። እዛ ጠፍቶ ነው። ቦ በምንልበት ሰዓት
ፖ በምንል ሰዓት ማን እንላለን? ቶ የሚል ድምፅ ይኖረናል ማለት ነው። ስለዚህ አንዱን መያዛችሁ እኔ እንደዚህ አሁን ማሳያችሁ አንዱን መያዛችሁ ለሁሉም መሆን ይችላል፣ ለሁሉም መሆን ይችላል ማለት ነው። አንዱን በደንብ አጥንታችሁ ሰባቱን አንደኛ ላይ ማን እንደምንል፣ ሁለተኛ ላይ፣ ሶስተኛ ላይ ማን እንደምንል ካወቃችሁ ለሁሉም መሆን ይችላል ከሀ በስተቀር። የሀ ቤተሰቦች በአራተኛ ነው የሚጀምሩት። ለየት ያለ ድምፅ አላቸው የመጀመሪያዎቹ ማለት ነው። ከዛ ውጭ ሌላው እንዳለ ኮፒ ማድረግ ነው ማለት ነው። ቀጣይ ተቀጥለን የምናገኘው ፊደል ቸ ይባላል። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ኦኬ በጣም ጥሩ። እሺ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ኦኬ እንደዚህ ካነበባችሁ ልክ ናችሁ። እደግመዋለሁ። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። በጣም ጥሩ። ስለዚህ በዚህ መንገድ እናነባለን። ይቺ ደግሞ ልዩነቷ ተ አለች። ከተቀጥለን ከላይ አንድ አግድም መስመር መጨመር ነው ማለት ነው። ሌላ ልዩነት የለውም። ሌሎቹ እንዳል ኮመን ናቸው ከተ ጋር። ነገር ግን ከላይ አንድ አግድም መስመር እንጨምራለን። ቲ ስንል ቺ ይኸው ተመሳሳይ ነው። ስለዚህ እሱንንም በደንብ በኋላ የምናየው ይሆናል። አሁን እንዲሁ እንቁጠራቸውና ማለት ነው። እሺ ከቸ ቀጥሎ ደግሞ ሀ የሚል የአማርኛ ድምፅ አለ። እንግዲህ ሁለት ሀ አይተናል ከአሁን በፊት። አሁን ደግሞ ሶስተኛ የአማርኛ ድምፅ ነው። ሀ ይባላል። ኖ፣ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በትክክል እንደዚህ ከጻፍነን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። የላይኛውን ሀ ከያዛችሁት ይሄኛው ተመሳሳይ ነው ማለት ነው። ትንሽ የሚከብዱት እነዚህ ለአጻጻፍ ለጀማሪዎች ሊከብዳችሁ ይችላል። በሌላ ቪዲዮ ደግሞ ሁሉንም እንዴት እንደምንጽፋቸው አንድ ባንድ አሳያችኋለሁ። ለዛሬ ለማወቅ ወይም መለየት የሚለውን ነው የምናተኩር። ስለዚህ ይችኛዋ ብታዩት እንደዚች አይነት ፊደል ካያችሁ የሀ ቤተሰብ ነው፣ የሀ ቤተሰብ ነው። ስለዚህ ልዩነት የሌላቸውም ወይም ሞክሸ የሀ ድምፆች ይባላሉ ወይም ፊደላት ናቸው። ሞክሸ ማለት ተመሳሳይ ማለት ነው። ሁለት የተለያየ ሰው ተመሳሳይ ስም ሲኖረው ሲሚላር ኔም ሲኖረው ሞክሸ ይባላል ማለት ነው። ልክ እንደዛ ሁሉ ፊደላቶችም ተመሳሳይ ስም ሲኖራቸው ወይም ድምፅ ሲኖራቸው ሞክሸ እንላቸዋለን ማለት ነው። ስለዚህ አሁን እንድገመው አንዴ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በትክክል እንደዚህ ካላችሁ በትክክል አንብባችኋል ማለት ነው። ቀጣይ የምናገኘው ከቀጥለን ነ የሚባል የአማርኛ ፊደል አለ። ነ፣ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። በትክክል እሺ። ነ እንላለን። ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። በትክክል እነዚህ ካነበባችሁ ልክ ናችሁ። በነገራችን ላይ እነዚህ ነ፣ ኑ፣ ና የሚሉ እነዚህ ፊደላቶች ብቻቸውን ሆነው ራሱ ትርጉም ይሰጣሉ ማለት ነው። በአማርኛ ሕግ ኑ ማለት ወደዚህ ኑ እንደማለት ትርጉም የሚሰጥ ነገር ነው። እና ስንል ደግሞ የሆነን ሰው እና እያለን ወደዚህ እና ለወንድ የምንጠቀመው ፊደል ነው። አንድ ፊደል ነው። ቃልም መሆን ይችላል። ትርጉም ማስተላለፍ የሚችል አንዷን ፊደል ብቻ በመጠቀም ያገለግሉናል ማለት ነው። እነዚህ ና እና ኑ በምንል ሰዓት ማለት ነው። ስለዚህ ኑ ለማለት በቃ ይችን መጻፍ ነው። ይችን ጽፉ አንድ ትርጉም ያለው ነገር መሰረታችሁ ማለት ነው። እና ለማለትም ብቻዋን ይችን የምትጽፋላችሁ። ኦኬ ቀጣይ ከነቀጥለን የምናገኘው ፊደል እናያለን። ኘ ይባላል። ኘ፣ ኘ፣ ኞ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ። ኦኬ እስኪ እንደገና እናንብበው።
ኘ ኙ ኚ ኛ ኜ ኝ ኞ። ይችም ለማንበብ ትንሽ ከበድ ትላለች ማለት ነው። ለማንበብ ለመጻፍ ግን ተመሳሳይ ነው። ለምሳሌ ከነን ከጻፋችሁ በኋላ ከላይ አንድ አግድም መስመር ነው የምታደርጉት። ለመናገር ለመጥራት ግን ትንሽ ብዙ ከበድ ትላችኋለች። ኘ ኙ ኚ ኛ ኜ ኝ ኞ። ኦኬ እንደዚህ ካላችሁ በጣም ልክ ናችሁ ማለት ነው። ደጋግማችሁ እያዳመጣችሁ ትክክለኛውን ድምፅ መጥራት ይኖርባቸዋል ማለት ነው። ከኘ ቀጥለን ኘ ከሚለው ድምፅ ቀጥለን የምናገኘው አ የሚባል የአማርኛ ድምፅ ነው። አ ኡ ኢ አ ኤ እ ኦ። በትክክል። ስለዚህ እኔ ጋር እንበል አ ኡ ኢ አ ኤ እ ኦ። እንደዚህ ካላችሁ በትክክል አንብባችሁታል ማለት ነው። ቀጣይ ከአ ቀጥለን የምናገኘው ፊደል ከ ይባላል። ከ ከ ከ ኩ ኪ ካ ኬ ክ ኮ። በጣም ጥሩ በጣም ጥሩ። ስለዚህ አብረን እናንብብ። ከ ኩ ኪ ካ ኬ ክ ኮ። ይሄን ይመስላል ማለት ነው። በትክክል ማንበብ ይኖርባቸዋል ማለት ነው። ኦኬ ከ ከሚለው ፊደል ቀጥለን የምናገኘው የአማርኛ ፊደል ሀ ይባላል። ሀ ሁ ሂ ሃ ሄ ህ ሆ። በትክክል። አሁን ከዚህ ላይ አመሳስላችሁ ለመያዝ እንዲጠቅማቸው ከብለን ሀ ስንል ምንድነው የጨመርነው? ከላይ አንድ አግድም ሰረዝ ብቻ ነው የጨመርነው ማለት ነው። ኩ ብለን ሁ ስንል ለዚህ ላይ እንደምትመለከቱት ለዚህ ላይ ሁ አንድ ሰረዝ ብቻ ነው የጨመርነን። ቀጣይ ሂ ብለን ከዚህ ጋር ሂ ለማለትም ልክ እንደዚሁ ከላይ እንዳሳየዋችሁ ልክ እንደ ሰና እንደ ሸ እንደ ተና እንደ ቸ። ስለዚህ ከላይ መስመር ስናደርግበት ኸ የሚል ድምፅ ይሰጠናል። እስኪ አንዴ ከኔ ጋር እናንብበው። ኸ ሁ ሂ ሃ ሄ ህ ሆ። ባይዘው የነዚህ አሁን ድምጾች የመጀመሪያው ብቻ ነው ልዩነቱ። ኸ የሚል ድምፅ ሀ የነበረው ወደ አ የሚል ድምፅ ስለተቀየረ ነው ማለት ነው። ስለዚህ ሌሎቹ ግን ተመሳሳይ ናቸው እንዳለ። ይሄኛው ሁ ሂ ሃ ሄ ህ ሆ። ይሄኛው መጀመሪያ ካየነው ከሀ ቤተሰብ ከሱ ጋር ተመሳሳይ ነው ማለት ነው። ከሶስቶቹ ጋር ለምሳሌ ከዚህኛው ጋር ሊሆን ይችላል። ከመጀመሪያው ውጭ ባለው ተመሳሳይ ነው። ከመጀመሪያ ድምፁ ከሀ ከዚህኛው ሁ ሂ ሃ ሄ ህ ሆ ከዚህኛው ጋር ተመሳሳይ ነው። ልዩነት የለውም። ልዩነቱ ምንድነው? የእነዚህኞቹ ሀ ነው የሚባሉት። ከታች ያየነው ግን ሀ አ የሚል ድምፅ ስላለው ነው ማለት ነው። ልዩነቱ ይሄኛው ብቻ ነው። ኦኬ ቀጣይ የምናየው ከሀ ቀጥለን ወ ወ ወ ው ዊ ዋ ዌ ው ዎ። በትክክል በጣም አሪፍ። ስለዚህ አንድ አብረን እናነባለን። ወ ው ዊ ዋ ዌ ው ዎ። ኦኬ እዚህ ላይ የስድስተኛ ድምጾች ይሄና የሁለተኛ ላይ የሚገኘው ድምፅ በቅርጻቸውም የተወሰነ ልዩነት ነው ያላቸው። ነገር ግን ድምጻቸው ብዙ ልዩነት ስለሌለው ተመሳሳይ አድርጋችሁ ማየት ትችላላችሁ። ወ ው ዊ ዋ ዌ ው ዎ። ስለዚህ ተመሳሳይ ብላችሁ ማየት ትችላላችሁ ማለት ነው። ስድስተኛ እና ሁለተኛ ድምፁ። ከዚህ በኋላ የምናየው
ከዚህ በኋላ የምናየው ፊደል ማን ይሆናል? አ አ አ የሚለው ድምፅ ሁለት አይነት አ ስላለ ነው። ከላይ አንድ አ አይተናል። አሁን ደግሞ አ ይሄኛው አ ይባላል። ወይም አይኑ አ የሚባል ስያሜ ያለው ማለት ነው። አ ኡ ኢ አ ኤ እ ኦ በትክክል። ስለዚህ ከዚህ ላይ ያያችሁት ከላይ ያየነው አ ኡ ኢ አ ኤ እ ኦ ያ ማለት ከዚህ ጋር ያነበብ ነው ማለት ነው። እዚህኛው ጋር ተመሳሳይ ነው። እነዚህ ሞክሼ ፊደላት እንዳልኳቸው ይባላሉ። ተመሳሳይ ድምፅ አላቸው። እስኪ አንዴ በመጨረሻ እናንብበው። አ ኡ ኢ አ ኤ እ ኦ በትክክል። ስለዚህ በዚህ መንገድ እናነበዋለን ማለት ነው። ከአ ቀጥሎ የምናገኘው ዘ ዙ ዚ ዛ ዜ ዝ ዞ ልክ ይሄን ይመስላል ስናነበው ማለት ነው። በጣም ጥሩ። ከዚህ ቀጥለን የምናገኘው ፊደል ዠ ዠ ዡ ዢ ዣ ዤ ዥ ዦ ይቅርታ ዦ ያው ዦ ከዚህ ጋርም ከመጀመሪያው ጋርም ልዩነት የተወሰነ ነው ያለው። ከላይ የሆነ ነገር ብቻ ነው የምንጨምርበት ከርቭ የሆነ በባይቱ ሳይድ በሁለቱም ሳይድ እንጨምርበታለን። ከዛዎች ተመሳሳይ ናቸው ማለት ነው። ስለዚህ ይሄኛው ዘ ነው የሚባለው፣ ይሄኛው ደግሞ ዠ ዠ ዡ ዢ ዣ ዠ ዥ ዦ። በጣም ጥሩ። በዚህ ልክ ካነበባችሁ ልክ ናችሁ። ከዥ ቀጥለን የምናገኘው የ ይባላል። የ የ ዩ ይ ያ ዬ ይ ዮ። በጣም ጥሩ። የ ዩ ይ ያ የ ይ ዮ። በጣም ጥሩ። ከየ ቀጥለን የምናገኘው ፊደል ማን ይሆናል? ደ ደ ደ ዱ ዲ ዳ ዴ ድ ዶ። በጣም ጥሩ። ስለዚህ ይህንን ስናነበው ደ ዱ ዲ ዳ ዴ ድ ዶ በዚህ መንገድ እናነባለን ማለት ነው። በጣም ቀላል ነው። አንዱን ከያዛችሁት በጣም ቀላል ነው። በዛም ድምፅ መሰረት መሄድ ነው ማለት ነው። እናንተ የሚጠበቀው የመጀመሪያ ድምፁን ትይዛላችሁ። ከዛ በዛኛው ፊት ባነበባችሁበት መንገድ ማንበብ ትችላላችሁ። ከደ ቀጥለን የምናገኘው ፊደል ጀ ነው የሚባለው። ጀ ጀ ጁ ጂ ጃ ጄ ጅ ጆ። በጣም ጥሩ። ጀ ጁ ጂ ጃ ጄ ጅ ጆ እነዚህን ይመስላሉ። ከጀ ቀጥለን ገ የሚል ድምፅ አለ። ገ ጉ ጊ ጋ ጌ ግ ጎ። በጣም ጥሩ። ይሄን ይመስላል ማለት ነው። ገ ጉ ጊ ጋ ጌ ግ ጎ እነዚህን ይመስላሉ ሲነበቡ ማለት ነው። ከገ ቀጥለን የምናገኘው ማን ይባላል? ጠ ጠ ጡ ጢ ጣ ጤ ጥ ጦ። በጣም ጥሩ። አብረን እናንብብ። ጠ ጡ
ጢ ጣ ጤ ጥ ጦ ይህን ይመስላል ማለት ነው። ከተቀጥለን የምናገኘው የአማርኛ ፊደል ማን ይባላል? ጨ ይባላል። ጨ ይሄ ማለት ነው። ጨ ጩ ጪ ጫ ጬ ኖ ጬ ጭ ጮ ይሄው እንደዚህ ጽፋለሁ ማለት ነው። እዚህ ላይ እንደምታዩት እናንበባቸው። ጨ ጩ ጪ ጫ ጬ ጭ ጮ። ከዚህ ቀጥለን የምናገኘው ፊደል የአማርኛ ፊደል ማን ይሆናል? ጠ። ጠ ለመጥራት ብዙዎች ያስቸግራቸዋል። ጠ ጰ ጱ ጲ ጳ ጴ ጴ ጵ ኖ ጲ ጵ ብለን ጶ እንላለን ማለት ነው። እስኪ እናንብበው። ጰ ጱ ጲ ጳ ጴ ጵ ጶ። በጣም ጥሩ። ይሄኛው ትንሽ ለመናገር ልክ ፐ ይመስላል፣ ግን ይለያያል። ፐ እና ጰ የተለያየ ነው። ስለዚህ ጰ ጱ ጲ ጳ ጴ ጵ ጶ በዚህ ልክ ነው የምታነቡት። እናንተ በደንብ ተለማመዱት ማለት ነው። ከጰ ቀጥለን የምናገኘው የአማርኛ ፊደል ጸ ነው የሚባለው። ጸ ጸ ጹ ጺ ጻ ጼ ጽ ጾ ኖ ጾ። ይኸው እንደዚህ እንጽፋለን ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ። በትክክል ከዚህኛው ጋር ልዩነታቸው ይቺ ከላይ ከራሷ ላይ የሆነ ቋሚ መስመር አለ፣ ከዚህኛው ደግሞ ቋሚ መስመር የላት። ከዛ ውጭ ሙሉ ቤተሰቦቻቸው ተመሳሳይ ነው እና ይሄ ማለት ነው አጻጻፍ። እንግዲህ በአጻጻፍ በሌላ ቪዲዮ በደንብ ስለምናይ ከዚህ ላይ በዋነኝነት ለጀማሪ ተማሪዎች ስፔሻሊ እንዴት ፊደላቶችን መለየት እንዳለባቸው እንዲሁም ደግሞ ማንበብ እንዴት ነው ማንበብ፣ አገጣጥሙ ማንበብ ምንድን ነው፣ እንዴት አድርገን ነው የምናነበው የሚለውን ነው የምናየው። አሁን ፊደል እየቆጠርን ነው። ቀጣይ ደግሞ እንዴት እንደምናነብ አንድ ባንድ እናያለን። ሁላችሁም በትዕግስት መከታተል አለባችሁ እስከ መጨረሻው ማለት ነው። ጸ ካልን በኋላ ከጸ ቀጥለን የምናገኘው የአማርኛ ፊደል ጸ። ሁለት አይነት ጸ ድምፅ ስላለ ጹ ጺ ጻ ጼ ጽ ጾ። በትክክል ስለዚህ ይሄኛው ምንም ልዩነት የለውም፣ ሞክሽን ነው። ይሄኛው ጸ አለ፣ ይሄኛው ጸ አለ፣ ይሄኛው ጹ፣ ይሄም ጹ ነው፣ ሁለተኛ ድምፅ ነው። ይሄ ጺ፣ ይሄችም ጺ ነች። ይሄ ጻ፣ ይሄ ጻ አለ፣ ጼ ጼ ጼ ጽ ጽ አለ፣ ጾ ጾ ጾ። በትክክል ስለዚህ ልዩነት የለውም፣ ተመሳሳይ ነው ማለት ነው። ኦኬ ከዚህ ቀጥለን የምናገኘው የአማርኛ ፊደል ፈ። አሁን እየጨረስናቸው ነው። ፈ ጸ ፈ ፈ ፉ ፊ ፋ ፌ ፍ ፎ። በትክክል ስለዚህ እናነበው። ፈ ፉ ፊ ፋ ፌ ፍ ፎ። በጣም ጥሩ። እሺ ከዚህ ቀጥለን የምናገኘው ፐ ይባላል። ፐ ፐ ፐ ጰ አይደለም ያልኩት፣ ፐ ፑ ፒ ፓ ፔ ፕ ፖ። በጣም ጥሩ በጣም ጥሩ። እሺ አንዴ እናንበው። ፐ ፑ ፒ ፓ ፔ ፕ
ፖ ይህንን ይመስላል ማለት ነው። መጨረሻ ላይ የምናገኛት እና ብዙ ጊዜ አንጠቀማትም ይችን ፊደል የምናገኛት ማን ትባላለች? ቨ ትባላለች። ቨ ቨ ቮ ቪ ቫ ቬ ቭ ቮ። ይሄኛውም በ እያልኩኝ አይደለም፣ ቨ ቨ በትክክል ማዳመጥ አለባችሁ። ቨ። ስለዚህ የትኛዋ ብዙ ጊዜ አንጠቀማትም ወይም አንጽፍባትም ማለት ነው። በዚህ ቃል ብዙ ጊዜ የለም። ቨ ቮ ቪ ቫ ቬ ቭ ቮ። ኦኬ እነዚህን ይመስላሉ ቤተሰቦች። እንግዲህ የአማርኛ ሙሉ 34ቶቹ ድምጾች ከነ ቤተሰቦቻቸው። አሁን ከዚህ ላይ ከውስብስብ ፊደላት ወይም ዲቃላ ፊደላት ከሚሉት ውጭ ሙሉዎችን ጽፌያቸዋለሁ። እነሱም በሌላ እንዳይበዛባችሁ ብዬ ነው፣ በሌላ ቪዲዮ እሰራላችኋለሁ። ነገር ግን እነዚህን ማወቅ ከቻላችሁ እናንተ ሙሉ የአማርኛ ፊደላቶች እነዚህን ማወቅ ከቻላችሁ ማንበብ በጣም ቀላል እና ቀላል ነው። እንዴት እንደሆነ አንድ ባንድ እናያለን። አሁን እንከታተል ማለት ነው። አሁን ከዚህ ላይ እንደምታዩት የመጀመሪያ ድምጾቹ አሉ ብለናል። ሀ ለ። አሁን ማንም ተማሪ ጀማሪ ከሆነ መጀመሪያ ያለበት የመጀመሪያ ድምጾችን ማወቅ አለበት ማለት ነው። ሀ ለ፣ ከዛ ሀ ብለናል። መ። ኦኬ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ ቨ። ኦኬ አሁን እነዚህን ማንበብ ለምትችሉ ወይም የምትችሏቸው እነዚህን ቀጥታ አሁን ለያዛችሁ ልጆች ማንበብ እንዴት ይከብዳል? በጣም ቀላል ነው። ማንበብ ማለት የጻፍናቸውን ነገሮች በትክክል መጥራት፣ አንድ ባንድ ተራቸውን እየጠበቅን መጥራት ማለት ነው። ለምሳሌ አሁን ባስነበብኳቸው የአማርኛ ፊደል ቃል እመሰርታለሁ ማለት ነው። ለምሳሌ ምን ብዬ እጽፋለሁ? በመጀመሪያ ድምጾች እንደዚህ እጽፋለሁ ማለት ነው። እነዚህ አሁን ሁሎችም ሶስት ፊደላቶች አሉ። ሶስቶቹ ፊደላቶች ሁሎችም የመጀመሪያ ድምጾች ናቸው። የመጀመሪያ ድምጾች መሆናቸው የምታውቁት ደግሞ ይኸው እዚህ ጋር እንደምታዩት ምንም አይነት የተጨመረ ምልክት ነገር የላቸውም። ስለዚህ እነዚህ የመጀመሪያ ድምጾች ናቸው ማለት ነው። የመጀመሪያ ድምጾች ደግሞ ይሄ ማን ነው? መ የመቤተሰብ ነው፣ መ ይባላል። ይሄኛው ረ ይባላል፣ ይሄኛው ጠ ይባላል ማለት ነው። ስለዚህ በአንድ ላይ ስናነበው መ ከዛዝ ረ ከዛዝ ጠ፣ በአንድ ላይ መረጠ መረጠ። ስለዚህ በጣም ቀላል ነው ማለት ነው። ሌላ ቃል እንውሰድ። ይሄው ይሄን ይመስላል የተጻፍኩት። ይሄ አሁን የመጀመሪያ ድምፅ ነው። የመጀመሪያው ሸ ይላል አይደለ? ከዛ መ አለ፣ ከዛ ተ፣ በአንድ ላይ ምን ይላል? ሸ መ ተ፣ ሸ መ ተ። በመጀመሪያ እያንዳንዳቸው ታነቧቸዋላችሁ። አሁን በመጀመሪያ አሁን ይችን ማንበብ ካልቻልኩኝ ይህንን ሙሉውን ማንበብ አልችልም። ወይም ከዚህ ውስጥ አንዷን ማንበብ ካልቻልኩኝ ትክክለኛውን ምንባብ አይሰጠኝም ማለት ነው። ስለዚህ ምንድነው የምናደርገው? እያንዳንዳቸው በግላቸው መለየት አለባችሁ። ይቺ ማናት ብቻዋን፣ ከዛ ይቺ ማናት። ከዛ በኋላ ግን ተራውን ቅደም ተከተል ይዘን ሸመተ 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 አንዴ እንጨርሰዋለን ማለት ነው። እነዚህ እያደረግን ማንበብ ይኖርብናል። እሺ ቀጣይ አሁን የምናይ በመጀመሪያ ድምጾች ነው፣ ለጀማሪዎች ለሚሆን ማለት ነው። ይቺ ማነች? አ አ። ይቺ ማነች? ለ። ይቺስ? ቀ። አሁን እነዚህን ያመጣናቸው ከየትም አይደለም ከመጀመሪያ ድምጾች ነው ማለት ነው።
የመጀመሪያ ድምጾች የመጀመሪያዋ ይቺ ነች አ። ከዛስ ለ ማለት ይችኛዋ ናት ማለት ነው። ይኸው ለ። ከዛስ ቀ የምትለዋን ይቺ ናት። ስለዚህ በመጀመሪያ ድምጾች የጻፍናቸውን አመጣኋቸው ማለት ነው። ስለዚህ ይሄኛውን ስናነበው በአንድ ላይ አ ለ። ከዛ ቀ ምን ብያችኋለሁ? መጀመሪያ ብቻቸውን ማወቅ አለባችሁ ወይም ማንበብ አለባችሁ። አ ከዛስ ለ ከዛ ቀ። በአንድ ላይ ስናነበው አ ለ ቀ። ፈጠን እያላችሁ ትሄዳላችሁ። ቀስ ብላችሁ በመጀመሪያ ብቻችሁን ታያላችሁ፣ ታነባላችሁ። ከዛ ጨመር ትንሽ ፍጥነታችሁን፣ ከዛ አሁንም ጨመር በማድረግ ትክክለኛ ትርጉሙን ወይም ድምፁን ምንባቡን ይሰጣችኋል ማለት ነው። ስለዚህኛው አለቀ 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 ብለን እናነባዋለን ማለት ነው። ኦኬ እንደዚህ ብንጽፍ ኦኬ ይሄው ይሄ ምን ይላል? የመጀመሪያው ማነት ጠ ነች። ጠ ከዛስ መ ነች ይችኛዋ መ። ከዛ ይችስ ደ። በትክክል። ስለዚህ ፊደላትን ግዴታ ማወቅ ያስፈልጋል ስልን በምክንያት ነው። ፊደላትን ማወቅ ካልቻለን ማንበብ ጨርሶ አይታሰብም ማለት ነው። ስለዚህ እኛውን ስናነብ ጠ መ ደ ጠ መ ደ ብለን እናነባለን ማለት ነው። በጣም ጥሩ በጣም ጥሩ። በዚህ መንገድ ካነበባችሁ እሺ ይህን እናንብ። ይቺ ማናት? ጨ ትባላለች። መ ትባላለች። እሺ ረ ትባላለች። እሺ በአንድ ላይ ጨ መ ረ ጨ መ ረ ጨመረ ብለን እናነባለን ማለት ነው። እሺ አሁን ደግሞ እንደዚህ ብዬ ጻፍኩኝ። ይቺ ማነች? ደ። ከዛስ ይቺ ቀ። በጣም ጥሩ። ከዛስ ይችኛዋ ቀ። ሁለቴ ነው። ይችን አሁን ከዚህ ላይ ሁለቴ ነው የጻፍኩ ማለት ነው። ስለዚህ አንዳንድ ልጆች አሁን እዚህ ላይ የሚታየው ስህተት ደ ቀ። የዚችኛዋን ቀ ድምፅ ይችኛዋ እንታነባለች። በቃ አለቀ። ከዚህ በኋላ ጨረስን። አንዷን ትተዋታላችሁ ማለት ነው። ግን የሚባል የለም። በአማርኛ ሕግ ላይ የተጻፉ ሁሉም መነበብ አለበት። መጨመርም አይቻልም፣ መቀነስም አይቻልም። በቃ ስለዚህ ሶስቴ ከተጻፈ ሶስቴ መጥራት አለብን። ሁለቴ ከተጻፈ አንድ ድምፅ ሁለቴ፣ አንዴ ከሆነ አንዴ ብቻ ማንበብ ወይም መጥራት አለብን። ስለዚህ ደ ቀ ቀ ደ ቀ ቀ ደቀቀ። ይኸው በዚህ መንገድ ታነባላችሁ ማለት ነው። ሶስቴም ቢሆን ለምሳሌ ከዚህ ላይ ትርጉም አይሰጠንም እንጂ ሶስቴ መጥራት አለብን ማለት ነው ለማለት የፈለጉት እዚህ ላይ አሁን ደቀቀቀ። ይህ ትርጉም ስለማይሰጥ ነው እንጂ ግን አንብቡት ከተባልን በዚህ መንገድ ነው የሚነበበው ማለት ነው። ስለዚህ መጨመርም አይቻልም፣ መቀነስም አይቻልም። እንደገና ደግሞ በምናነብበት ሰዓት በተቀመጡበት ቦታ ነው እንጂ የምናነበው ቦታ መቀየር አይቻልም። የበፊተኛውን ወደኋላ የኋለኛውን ወደፊት ማምጣት አይቻልም። አዚቴስ ባለበት ነው መጥራት ያለብን ማለት ነው። ኦኬ ቀጣይ ምሳሌዎችን እናያለን። እንጻፍ እስኪ። ኦኬ ይሄ ምን ይላል? ሸ የመጀመሪያ ድምፅ፣ ፈ ሁለተኛ። ያው ማለት የፈ ቤተሰብ ያው ሁሎቹም የመጀመሪያ ናቸው። ፈ ከዛስ ተ። በጣም ጥሩ። ሸ ፈ ተ ሸ ፈ ተ። ያው በዚህ መንገድ እናነባዋለን ማለት ነው። ኦኬ ቀጣይ ኦኬ በጣም ጥሩ። አሁን ከዚህ ጋር ይቺ በ ትባላለች፣ ይቺ ጠ ትባላለች፣ ይችኛዋ በ ትባላለች፣ ይቺ ጠ። አሁን ሁለቴ ነው እየጻፍ ነው ማለት ነው። ስለዚህ በጠ 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 በጠ። በትክክል ሁለቴ ነው የምንጠራው። በጠ 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 ከዛ ይሄኛው ደግሞ በጠ። ስለዚህ መጨመር መቀነስም አይቻልም። ያለውን ነገር መጥራት ያስፈልጋል ማለት ነው። በዚህ መንገድ ታነባላችሁ። ኦኬ ቀጣይ የምናየው ምን ይሆናል? ይኸው ደ
ደመረ ደመረ። በጣም ጥሩ። ስለዚህ ይህንን ስናነበው ምን ይላል? ደመረ ደመረ። በጣም ጥሩ። አሁን ከዚህ ላይ ያሳያችሁ ምሳሌዎች ለመግቢያ ያክል ነው። ስለዚህ ይህንን ካያችሁ በዚህ ምሳሌ መሰረት በመጀመሪያ ድምጾች ቃላት መመስረት አይከብዳችሁ ማለት ነው። አሁን ደግሞ የማሳያችሁ ሁለተኛ ድምፅ ሲሆን ምንድነው ለየት የሚልበት መንገድ፣ ሶስተኛ ድምፅ ሲሆን ለየት የሚልበት መንገድ ምንድነው? እሱን ነው ማሳያችሁ። ከዛ ውጭ ግን አገጣጥሞ መጻፍ ወይም ማንበብ ቀላል ነው ብዬ አስባለሁ፣ አሁን ስላሳየዋችሁ ማለት ነው። እንግዲህ ከዚህ ላይ በመጀመሪያ ድምጾች ቃል ከመሰረትን ይችን ለምሳሌ ይቺ ፊደል ሸ ትባላለች። ይችን ስንጠራት ሸ ከሆነች ይችኛዋን ደግሞ በምትመጣበት ሰዓት ሹ ብለን ነው የምንጠራት። ይቺ ከሆነች የመጣችው ሺ ብለን ነው የምንጠራት። ከዛ ይቺ ሻ። መጀመሪያ ላይ ባስነበብኳችሁ መሰረት ነው መጥራት ያለባችሁ። ነገር ግን ቀላል እንዲሆንላችሁ የመጀመሪያ ድምፆችን አነባችኋለሁ፣ አይከብዱኝም። ነገር ግን ሁለተኛ ድምፅ ላይ እና ሶስተኛ ድምፅ ላይ ስንገባ ወይም ሌሎቹ ይከብዱናል ለምትሉ ልጆች ሁለተኛ ድምፆች የምንላቸው አንደኛ ምልክታቸው ከጎናቸው ላይ ቅጥያ ያላቸው። ለምሳሌ ሁ በምትሉ ሰዓት ይኸው ከሀ ወሰድነው ከዛ ቅጥያ ጨመርንበት ማለት ነው። ሉ ስንል ከለ ወሰን ለን ጻፍንና ቅጥያ ያደረግንበት። የኛው ሐመር ውሃ ወይም ሁ በተመሳሳይ ቅጥያ ጨመርንበት። ሙ ስንልም ቅጥያ ጨመርንበት። ሱ ስንል ቅጥያ ጨመርንበት። ሩ በተመሳሳይ፣ ሱ በተመሳሳይ ከጎናቸው ላይ ቅጥያ እያደረግንባቸው ነው ማለት ነው። ስለዚህ ዋና ምልክታቸው እነዚህ ምንድነው? ቅጥያ ከጎናቸው ላይ አለ። ከዛዝ ድምጻቸው ደግሞ ኡ የሚል ድምጽ አለ። ኡ የሚል ድምጽ አለ። እነዚህን ስትዋቸው ሁለተኛ ድምጾች ምን አላቸው? ቅጥያ ከጎናቸው ላይ አለ ማለት ነው። ቀጣይ ሶስተኛ ድምጾች ለየት የሚያደርጋቸው ምንድነው? ከጎናቸው ላይ ሳይሆን ቅጥያ ያላቸው ከታች ከእግራቸው ላይ ቅጥያ ያላቸው ማለት ነው። ሶስተኛ ድምጾች እንደምታዩቸው ነው። የታች ከእግራቸው ላይ ምን አለ? ቅጥያ አላቸው። ሂ፣ ሊ፣ ሂ፣ ይኸው ሚ። በትክክል። ስለዚህ ሁላቸውም ተመሳሳይ ድምፅ አላቸው ማለት ነው። ኢ የሚል ድምፅ አላቸው። አራተኛ ላይ ስትሄዱ የምታዩቸው ዋና ቋሚ የሆነ ባህሪ የላቸውም። ነገር ግን አብዛኞቹ እግራቸው አጭር ነው። አንዳንዶቹ ደግሞ እግራቸው አጫጭራሉ። እግራቸው ደግሞ ቀጥ ያለ እግር አላቸው። ግን ዋና ቋሚ የሆነ ባህሪ የላቸውም እንደ ሌሎቹ ማለት ነው። አምስተኛ ድምጾች ከዚህ ከታች ከእግራቸው ላይ ቀለበት አላቸው ማለት ነው። ሁሎችንም ማየት ትችላላችሁ። ሙሉዎችን ማየት ትችላላችሁ። እነዚህ ከታች ቀለበት አላቸው በቀኝ በኩል። አምስተኛ ሄ፣ ሌ፣ ሄ፣ ከዛ ሜ፣ ከዛ ሴ። ልክ በዚህ መንገድ ሁሎችን ስታዩቸው አምስተኛ ላይ እንደዚህ ቀለበት አላቸው ማለት ነው። ቀለበት አላቸው። ከዛስ የስድስተኛ ድምጾች ህ፣ ል፣ ህ፣ ም፣ ስ፣ ር፣ ስ እያለን ወደታች እንቆጥራቸዋለን ማለት ነው። ስለዚህ እነዚህኞቹ ግን በዋነኝነት ቋሚ የሆነ ባህሪ የላቸውም። በራሳቸው ነው የምንይዛቸው። ድምጻቸው ግን የሚል ድምፅ አላቸው። ቅርጻቸው ደግሞ ቋሚ የሆነ ባህሪ የላቸው ማለት ነው። ህል፣ ምህ፣ ምስር፣ ስሽ፣ ቀበትች። ስለዚህ እነዚህን በግዴታ መያዝ አለብን በግላቸው። መጨረሻ ላይ የምናገኛቸውም እንደዚሁ ቋሚ የሆነ ባህሪ የላቸውም። ሆ፣ ሎ፣ ሞ፣ ሶ፣ ሮ፣ ሶ፣ ሾ፣ ቆ። ድምጻቸው ግን ተመሳሳይነት አለው ማለት ነው። ስለዚህ በዚህ መንገድ ማጥናት ይኖርባቸዋል ቀለል እንዲላቸው። አሁን ቃላት ከዚህ ላይ የመሰረትናቸውን ፊደላቶች ቀይር እያደረግን ሁለተኛ ድምፅ ሲሆኑ ምን ይመስላሉ የሚለውን እናያለን ማለት ነው። ኦኬ። ስለዚህ ከዚህ ላይ ይሄ ምን ይመስላል?
ከዚህ ላይ መረጠ ብለን ያነበብነውን ነገር ግን የሆነች ነገር ጨመርኩኝ። መረ እስከዚህ ተመሳሳይ ነው። ልዩነቱ የተፈጠረው የት ላይ ነው? ከዚህ ጋር ማለት ነው። ከዚህ ጋር ስለዚህ ይሄኛው ስናነበው መረጠ ይል ነበረ። ከዚህ ላይ ግን መረ ይልና ይችኛዋ ተቀየረች። ስለዚህ ልዩነቷ ከዚችኛዋ ይቺ የመጀመሪያ ድምፅ ናት። ነገር ግን ይችኛዋ ሁለተኛ ድምፅ ናት። ሁለተኛ ድምፆች ደግሞ ከጎናቸው ላይ ቅጥያ የሚባል ነገር አላቸው። ስለዚህ ጡ ብለን እናነባታለን። ስለዚህ እዚህ ላይ አሁን ጡ ስለሆነች መረጠ ብለን አናነበው። ማን ብለን ነው የምናነባት? ጡ ብለን ነው። በአንድ ላይ ስታነቡት አሁን መረጡ መረጡ ይሆናል ማለት ነው። በጣም ቀላል መንገድ ነው። በዚህ መንገድ ነው ማንበብ ያለባችሁ። ብዙ ጊዜ የምትሸወዱት ለዛ ነው። መረ ከዛ ጠ የጠ ቤተሰብ ናት ወይም በቃ ጠናት ወይም ጤ ወይም ጥ ወይም ደግሞ ጣ እንደዛ የሚባል የለም። እያንዳንዳቸው የአማርኛ ፊደላቶች የግል የግላቸውን አንድ ድምፅ ነው ያላቸው። ሊዋዋሱ አይችሉም ማለት ነው፣ ወይም መቀያየር አይችልም። እዚህ ላይ ቅድም እንዳነበብነው ሸመተ ሸመተ ይላል። ኦኬ። ስለዚህ እኔ እንደዚህ ጽፋለሁ። ኦኬ። አሁን የቀየርኳት የቷን ነው? ይቺ ሁለተኛ ድምጿን ነው ማለት ነው። የመጀመሪያውን ወደ ሁለተኛ ያደረኩት። ስለዚህ እዚህ ላይ ሸመተ ብለን ነበር አይደለ? እዚህ ላይ የምንላለን ሸመቱ ሸመቱ። ለምንድን ነው ይችኛዋን ቱ ያልናት? ይኸው ከላይ እንዳሳየዋችሁ እንሄድ። ከላይ እንዳሳየዋችሁ ተ ብለን ማን ነው ብለን እናነባለን ያልኳችሁ እዚህ ጋር ተ ብለን ቱ ብያለሁ አይደለ? ስለዚህ ቱ የሚለውን ድምፅ ነው ከዛ ላይ ልናመጣ የምንችለው። ይሄኛው ከሆነም ቲ ብለን እናነባዋለን። ይሄ ከሆነም ደግሞ ታ ብለን እናነባለን። ይሄ ከሆነ ቴ ብለን እናነባለን። ምክንያቱም ከዚህ ላይ መጀመሪያ ያነበብናቸውን ድምፆች ነው ከዛ ላይ የምናነበው ወይም የምንጽፈው ማለት ነው። ከዛ ከዚህ ላይ እንደዚህ እንጽፋለን። የቀየርናት የቷን ነው? አንዷን የመጨረሻዋን ብቻ ነው። ከዚህ ላይ ስናነብ አለቀ ብለን አንብበን ነበረ። አለቀ። ከዛስ አለ ይችን ቁ አደረግናት። አለቁ። ስለዚህ በዚህ መንገድ ታነባላችሁ ማለት ነው። አለቁ። የተቀየረችው አንድ ፊደል ናት። ስለዚህ እያንዳንዳቸው በግላቸው በምናነብበት ወይ ነው ማንበብ ያለብን። ቀጣይ ይሄኛው ምን ይላል? ጠመደ ጠመደ የሚለውን ምን አደርጋለሁ? ይሄው ጠመዱ ዱ አደረግኳት ማለት ነው። ዱ አደረግኳት። ስለዚህ ይችኛዋ ዱ ሁለተኛ ድምፅ ስለሆነች ጠመዱ። ኦኬ። ከዚህ ላይ የምታዩት ጨመረ ጨመረ ይላል። ጨመረ ይላል። ጨመሩ ጨመሩ። ስለዚህ ይችኛዋን ነው የቀየርኳት። ረ የምትለውን ወደ ሩ ወሰድኩና ጨመሩ ይላል ማለት ነው። ከዛስ ከዚህኛው ጋር ደቀቀ የሚለውን ምን ብዬ እጽፋለሁ? ሁሉንም በአንድ አይነት መንገድ ነው ያሳየኋችሁ ያለ። ሁለተኛ ድምፅ መቀየር ነው። የመጀመሪያውን ወደ ሁለተኛ። ስለዚህ ኛው ደቀቁ። ይኸው የተቀየረችው ይቺ ናት። ቀ የምትለው ወደ ቁ አዞርናት ማለት ነው። ከዚህ ጋር እንደምታዩት ሸፈተ ነው የሚለው። ሸፈተ ይላል። ሸፈቱ። ይኸው ሸፈቱ። አሁን የተቀየረው የቱ ነው? ቱ የምትለው የአማርኛ ድምፅ ናት ማለት ነው። ኦኬ። እሺ። ይሄኛው ደግሞ በጠበጠ ነው የሚለው። በጠበጠ ቅርታ ጡ በትክክል። ስለዚህ ከዚህ ላይም የቀየር ነው አንድ ፊደል ብቻ ናት። እቺ ማን ትባላለች? ጡ። ኦኬ። የኛው ሲነበብ ስለዚህ በጠበጡ በጠበጡ ይሆናል ማለት ነው። ከዛስ ደመረ ይላል። ደመረ ደመሩ ብለዋለሁ። እኔ አሁን የቀየርኳት የቷን ነው? ይችኛዋን ሁለተኛ ድምፅ ነው ማለት ነው። ይሄው ይሄ ሲነበብ አንድ ላይ ደመረ የሚለው ደመሩ ይምላል ማለት ነው። እንግዲህ
ከዚህ ላይ የማሳያችሁ ይሄ ምሳሌ ያለ ምክንያት አይደለም። ምንድን ነው የመጀመሪያ ድምጾች አሉ። የመጀመሪያ ድምጾች አሉ። ከዛ ይሄኛው የሚነበበው እንደ መ ብቻ ነው። ይሄኛው ደግሞ እንደ ረ ብቻ ነው። ይሄኛው እንደ ጡ ብቻ ነው። ይችኛዋንም ጠ የምንላትን ነገር ሌላ ብንቀይራት እንደዚህ ብናረጋት ትርጉም አይሰጠንም እንጂ መረጢ ሶስተኛ ድምፅ ነው የሚነበበው ማለት ነው። መረጢ ተብሎ ይነበባል። ነገር ግን ትርጉም የለውም ይሄ ማለት ነው። ስለዚህ ሌሎችንም ማየት በዚህ መንገድ ማየት ይኖርባችኋል ማለት ነው። በጣም ቀላል መንገድ ነው። ስለዚህ ሶስተኛ ድምፆች ቢሆኑ በሶስተኛ ድምፅ ከዚህ ላይ ባነበብናቸው ነው የምንጠራቸው። አራተኛ ከሆኑም አራተኛ ከምንባቡ ከላይ ባነበብኩላቸው ነው የምንጠራቸው። አምስተኛ ሆኑ በዛ መንገድ ነው የምንጠራቸው ማለት ነው። ስለዚህ በዚህ መንገድ ማየት ይኖርባችኋል። አይሆፕ በደንብ ግልጽ እንደሆነላችሁ ተስፋ አደርጋለሁ። እንግዲህ ሰዓቱ ደግሞ ትንሽ እንዳይበዛባችሁ ከዚህም በላይ ማየት እንችል ነበረ። በዚህ ይበቃናል ለዛሬ ትምህርታችን። ከዚህ ላይ መማር ለማትችሉና ጊዜ ለማይኖራችሁ ልጆች በውስጥ መስመር በኢሞ፣ ቴሌግራም፣ ዋትሳፕ፣ ጉግል ሚት በተመቻችሁ የሶሻል ሚዲያ አማራጮች እያስተማር እንገኛለን። አማርኛ ብቻ አይደለም፣ እንግሊሽ፣ ሂሳብ እና ሌሎችንም ቋንቋዎች አፋን ኦሮሞ፣ ትግረኛ እያስተማር እንገኛለን በውስጥ መስመር። ስለዚህ ከዚህ በግል መማር ጊዜ ወስዳችሁ በግላችሁ በአጭር ጊዜ ውስጥ እንዲሁም መማር የምትፈልጉ ልጆች ከስር በማስቀምጥላችሁ ዲስክሪፕሽን ላይ እንዲሁም ከዚህ ከታች ላይ በማስቀምጠው ስልክ የደውላችሁ ማግኘት ትችላላችሁ ማለት ነው እና በአጭር ጊዜ ውስጥ ብቁ መሆን ትችላላችሁ። ይህ ቪዲዮ በደንብ ተመችቷችሁ ከሆነ ለሌሎችም ይጠቅማል ብላችሁ ካሰባችሁ ላይክ ማድረግ እንዳትረሱ። በቀጣይ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።